የስ ዛሬ የጀመርኩት መጽሐፍ እቅዴ ምንድን ነው የነበረው? ምዕራፍ 1 እና ምዕራፍ 2 ኤዲቲንግ መስራት ነውና ስለዚህ ዛሬ መጽሐፌ በተቀመጠለት የጊዜ ገደብ ለመጨረስ ሲባል በቃ በፕሮግራም መሰረት ምዕራፍ 2 እና ምዕራፍ 3 ኤዲት ያደርጋለሁ ብዬ አቅጃለሁ። መጽሐፌ ላይ አስቀምጫለሁ እና ዛሬ ያው በእቅዴ መሰረት ልሄድ ነው። አንተ ደስታ ምን ሆነሃል ግን? የምር ምን ሆነሃል ደስታ ግን? ለህይወትም እኮ ማሰብ ጥሩ ነው። እሺ እንዴ ጤና ሳይኖርህ አንተ እንዴት ነው አንተ ህይወት የሚኖርህ? መጀመሪያ እኮ ጤንነት ነው እባክህ። ሙሉ ቀን ማለት 1 ሰዓት እኮ ነው የገባኸው ታውቃለህ፣ መስሪያ ቤት ሻንጣህን ተሸክመህ ቁርስ ሳትበላ በጠዋት ነው የገባኸው። አሁን ደግሞ ማለት 10 ሰዓት 11 ሰዓት ሆኖ እንዴት ነው እንደገና አሁን ሌላ ስራ የምትሰራው? አእምሮህም እረፍት ስጠው እንጂ ደስታ። የት ልትደርስ ነው? የትኛው እድሜ ነው? ለየትኛው ጊዜ ነው እንደዚህ የምትሯሯጠው? እስኪ በቃ እስከዚህ ህይወት እንደዚህ እያልክ መታል አይደል? ምንድን ነው የፈለግከው? እስኪ ማለት ትንሽ አስብ እንጂ ለራስህ ለህይወትህ። ለህይወትም እኮ ደስታ ትፈልጋለች፣ ሳቅ እኮ ትፈልጋለች። ምን ሆነ ነው? ትንሽ እረፍት ውሰድ እንጂ። ምንድነው ማለት ከሰዓት ቤት ከሄድክ በኋላ ምንድን ነው የምትሰራው? ካሳረፍክ በኋላ አትሰራም እንዴ? ትንሽ መክሰስ ከበላ በኋላ ተዝናንተህ እንደ አዲስ መጻፍ አትችልም? ምንድን ነው ላፕቶፑ እጅህ ላይ ነው ያለው? ምንድን ነው የሆንከው? አይ እንደዚህ እያልኩ እስከመቼ ነው የምቀጥለው? እንደዚህ እያልኩ ማለት ማስቀጠል እኮ በቃ ተቸግሬያለሁ እኮ። አሁን ያልከኝ ሰምቻለሁ። ከሄድክ በኋላ ትሰራዋለህ እያልከኝ ነው። ትናንትም እኮ እንደዚህ ብለኝ ነበረ። ተው የውስጥ ደስታ ተው፣ ትክክለኛ ያልሆንከው ደስታ ተው፣ እንደዚህ አትበለኝ። አሁንም ቤት እንደሄድኩኝ እኮ አልጽፍም። በቃ ነገ ልል ነው፣ የሆነ ጉዳይ ሊያጋጥመኝ ነው። ምን ሆነ ነው? እባክህ አሰራኝ፣ እባክህ አታሰንፈኝ። በቃ ማለት ስንፍናን እባክህ ይበቃኛል። በቃ ተው እባክህ ወንድሜ ተው። እኔን እያገዝክ እየመሰልክ በውስጥ ሆነህ ነገ ከሰዓት ጠዋት አትበለኝ። እባክህ ልስራበት፣ እባክህ ልለወጥበት። እባክህ ወንድሜ አትወደኝም? ከኔ ጋር አልነበርክም ማለት እስካሁን በቃ ብዙ ነገር አማክረኸኛል አይደል? መቼ ነው ትክክለኛ ምክር የምትመክረኝ? ነገ ትሰራዋለህ፣ ከሰዓት ትሰራዋለህ ትለኛለህ። እባክህ አሁን ነው የምሰራው። በቃ እንዴ ተው ደስታ ተው። አሁን ሰዓት ሂዷል፣ መሽቷል። እባክህ ዝናብ ሊመጣ ይችላል። ደግሞ ታውቀዋለህ እኮ ያለው የትራፊክ መጨናነቅ ያለው የመኪና እንዳለ ነው የምታስበው አንተ። በታክሲ እኮ ነው የምትሄደው። እንደገና ቦርሳ ይዘህ ልትሰለፍ እንደወረድክ ደግሞ የእግር አለ። ተው ደስታ፣ ከመሸ በኋላ ለሀንግም ለሌባም ልትጋለጥ ትችላለህ። ተው እባክህ፣ ቤትህን ሄደህ አረፍ ብለህ ታጥበህ መስራት ትችላለህ። እኔ ትናንት እውነትህን ነው ነገ ትሰራዋለህ ብዬ ያው አለመስራት ያንተ ችግር ነው። እኔ ግን ምክሬን ማቅረብ ሁሌ አቀርብልሃለሁ። ስለዚህ ቤትህ ሄደህ ትሰራዋለህ። እሺ ተው በቃ ራስህ ነህ። አንተ ሰነፍ ደስታቸው አሸነፍከኝ አይደል? ግድ የለህም። አንድ ቀን አንተን የማሸንፍበት ጊዜ አለ። እኔን እያሰብክልኝ መስሎኝ ነው እንጂ ሁሌ ለካ እኔን እንድዳከም፣ እኔ ድሃ ሁኜ እንድቀር፣ በህይወቴ ደስታ እንዳላገኝ፣ ስኬታማ እንዳልሆን በውስጥ ሆነህ እኔን ታማክረኛለህ። ቆይ አንድ ጊዜ አንተን አሸንፌ የምፈልገው ቦታ መድረሴን አይቀርም። ይህ ለታሪክ ይቀራል። ሳብስክራይብ አድርጉ እስኪ ባካችሁ። ይህ
ኮሜዲ ከተመቻችሁ ኮመንት ላይ ያሳውቁኝ። አመሰግናለሁ።